እንደምን ቆያችሁ? በዛሬው ዕለት የምንመለከተው ኢቲንግ ዲስኦርደር ወይም ደግሞ ጤነኛ ያልሆነ የአመጋገብ ችግር ነው። በትክክል የምንመገባቸው ምግቦች በትክክል ወይ ስንጨምር ወይ ስንቀንስ የሚል ነገር ነው የምንመለከተው። ይሄ ብዙ ጊዜ ወጣቶች ችግር ነው። ቤተሰቦችም ያው በእነሱ የተነሳ ብዙ ይጨነቃሉ፣ ይቸገራሉ። ይህም በሚመለከት ምክንያቶች አሏቸው፣ አገላጭ ምክንያቶች፣ ምልክቶቹን፣ እነዚህ የተለያዩ አይነት ነገሮች አሉ። ዝርዝር እንመለከታለን፣ በደንብ በዝርዝር እንመለከታለን። ሁልጊዜ እንደምንለው አሁንም ቻናላችንን አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባር የሆናችሁ ደግሞ ላይክ እና ሼር ብታደርጉ አይጎዳችሁም፣ እኛ ግን ይጠቅመናል፣ ብታግዙን እንፈልጋለን። ይሄ ጤነኛ ላልሆነ አመጋገብ ችግር ምንድነው? ስለራሳችን የሰውነት ገጽታና ክብደት ወይም አመለካከት የተነሳ ይዛባ የምግብ አመጋገብ ባህል መገንባትና በአብዛኛው የአእምሮ ጤንነት ችግር ሲሆን በቶሎ ከደረሰበትና ከታከሙት የሚድን ነገር ግን ችላ ከተባለ ለህይወት አስጊ ነገሮችን ይፈጥር ነው። ምክንያቶች አንደኛ የቤተሰብ የጤና ታሪክ የተመሳሰለ ችግር ካለ እንደዚህ አይነት ችግር ያለባቸው ቤተሰቦች ካሉ ልጆቹ መዛው ይቀጥላሉ። ሁለተኛው ያልተመጣጠነ የአእምሮ ንጥረት ችግሮች እነዚህ ዶፓማይን፣ ሴሮቶኒን የመሳሰሉ ነገሮች እነዚህ ንጥረ ነገሮች ሲዛቡ እኩል ሳይሆኑ ሲቀሩ እዚህ አይነት ችግር ሊፈጠር ይችላል። ለራሳችን የምንሰጠውና ሌሎች ስለኛ የሚገልጹት የሰውነት ቅርጽ እንዲሁም የማህበራዊ ሚዲያ ተጽዕኖ ነው። ሰዎች ወፈርሽ፣ ከሳሽ፣ እንደዚህ ሆንክ የሚባልበት ሰዓት እነዚህ ያጋለጣቸዋል። አራተኛው የአእምሮ ጤና መዛባት ነው። የጭንቀት ድባት ያለበት ሰው እንዲህ አይነት ችግር ውስጥ ይገባል። አምስተኛ ግላዊ ባህሪ ነው። የራሳችንን ያላግባብ በከፍተኛ ደረጃ መውቀስና የራሳችን ሀሳብ ብቻ ሁልጊዜ ትክክል መሆኑን የምናምን ሰዎች ለዚህ ችግር እንጋለጣለን። ሰውን ምክር ያለመስማት። አጋላጭ ምክንያቶቹ ወጣቶች ብዙ ጊዜ ተጠቂዎች ናቸው። ብዙ ጊዜ ወጣት ተጠቂ ነው። ሁለተኛው በምግብ ላይ ተመሳሳይ የቤተሰብ ችግር አለ። ሶስተኛው ሰውነት ቅርጽ ላይ የሚሰሩ ስፖርቶች ላይ የሚሳተፉ። አራተኛው አደጋዎች፣ ምሳሌ አካላዊ፣ ስሜታዊ፣ በሁለቱም ጾታ መደፈር ሲኖር የዚህ አይነት ችግር ሊያጋልጥ ይችላል። ለምን? ድባቴ፣ ጭንቀቶች ስለሚገቡ እንዲህ አይነት ነገር አለ። ምልክቶቹ አካላዊው ከፍተኛ ድካም፣ ማዞር፣ የፀጉር መጠን መቀነስ፣ የክብደት ለውጥ፣ መወፈርም ሊሆን ይችላል፣ ሊከሳም ይችላል። የወር አበባ መዛባት፣ በትውከት ምክንያት የጥርስ መጎዳት። ለምን? ሲያስታውኩ፣ ሁልጊዜ ሲያስታውኩ ጥርሳቸው ይበላሻል፣ ይሸራረፋል፣ የተለያየ ቅርጽ ይይዛል። ሁለተኛው የባህሪ ምልክቶቹ የምግብ ቅነሳ፣ በጣም ምግብ ይቀንሳሉ። ከመጠን በላይ መጨናነቅ ያመጣሉ። ከመጠን ላይ ደግሞ መመገብና መልሶ ማስታወክ። ለምን? ልክ ሲያስታውቁ በተቅማጥም ደግሞ እንዲወጣ ያደርጋሉ። ከሚገባው በላይ ስፖርታዊ እንቅስቃሴ ማድረግ፣ ያን የተበላው ምግብ ለማስተካከል፣ ምግብ መደበቅ፣ ተደብቆ መብላት፣ እነዚህ የባህሪ ምልክቶች ናቸው። እነሱ የሚያሳዩት ምልክት ነው። ስሜቱ ደግሞ ማፈር፣ ቶሎ ሲበላ ወይም ደግሞ ብዛት ሲበላ ሲያዩ ወይም ትንሽ ሲበሉ ማፈር፣ ጥፋተኝነት መሰማት፣ የሰውነት ቅርጽ ተዛባ ነው ብሎ መፈረጅ፣ ራስን በራስ ከማህበራዊ ተሳትፎ መታቀብ፣ ወፈርክ ተብሎ ከሳ ተብሎ ራስን ጥፋተኝነት እንዲሰማ ማድረግ፣ እነዚህ ምልክቶች ናቸው። ምርመራዎቹ አካላዊ ምርመራ ነው። ወሳኙ ይሆናሉ። ወሳኝ የሆኑ በዚህ ካለ ምርመራ ላይ ክብደት፣ ደም ግፊት፣ የልብ ትርታን፣ ትንፋስ ልክን፣ የሰውነት ሙቀት፣ እነዚህ ቫይታል ሲያን የሚባሉ ወሳኝ ምርመራዎች ናቸው። አጠቃላይ የሰውነት ውጫዊ ምርመራ ደግሞ ማድረግ። ላቦራቶሪ ምርመራ አለ። ደም፣ ሽንት፣ ልብ የምንለው ኤሲጂ፣ ራጅ፣ አልትራሳውንድ፣ ሲቲ ስካን፣ ኤምአርአይ፣ ተፈጥሮ አደጋ ካለ እነዚህን ምርመራ ይደረጋሉ። አጠቃላይ የስነ ልቦና ምርመራ የምግብ አመጋገብ ልምድን፣ እምነትና ኃይሎችን የሚመለከት በዚህ ጉዳይ የመጡ ችግሮች ካሉ እነዚህ ምርመራ ይደረግላቸዋል። የአእምሮ ጤና ምርመራ፣ የአእምሮ ጤና ትክክል አለመሆን ይህን ስለሚያመጣ በአእምሮ የጤና ባለሙያ በዚህ ብቻ ሳይካትሪስት ይህን ምርመራ ቢደረግ ይመረጣል። ይህን ማድረግ ሕክምናው ሌላ ምንም አይደለም። የመጀመሪያው የአእምሮ ጤና ሕክምና በባለሙያና እንዲሁም በቤተሰብ ድጋፍ ነው። በባለሙያው ሕክምና ይደረግለታል። ቤተሰብ ደግሞ ድጋፍ ማድረግ አለበት። ሌላው በዚሁ አሁን በአእምሮ ጤና ባለሙያ የሚሰጥ የመድኃኒት ሕክምና አለ። እሱም በትክክል መከታተል። የአመጋገብ ትምህርት በምግብ ባለሙያ ደግሞ ዳይተሻን የሚባሉ አሉ። እነዚህ በትክክል የሚሰጧቸው መቀበል፣ ለሰውነት የሚጠቅሙ ነገሮችን ይህንን ለይቶ መብላት አካላችንን
እንዳንወፍርም እንዳንከሳ የሚያደርጉ ምግቦችን መመገብ። በጣም ከባድ ችግር ካለ ደግሞ ተኝቶ ወይም ተኝቶ የመታከም ህክምና ይሰጣል ማለት ነው። መከላከያው ጤናማ አመጋገብንና የጤናማ የሰውነት ቅርጽን ማስተማር ነው። ሁለተኛው ጤናማ ያልሆነ የምግብ አመጋገብ ልምዶች ሲፈጠር ቀድሞ እርምጃ እንዲወሰድ ማድረግ ነው። ትንሽ የሚበሉ ሰዎች፣ በጣም በብዛት የሚበሉ ቅድም ያሉትን ሰዎች እነዚህን እንዲስተካከል ቶሎ እርምጃ መውሰድ ነው። ጎጂ የሆኑ ማህበራዊ ሚዲያዎችን መቆጣጠር፣ ልጆች፣ ወጣቶች ይህን ነገር እንዳያዩ በተለይ ታዳጊ ወጣት ጀምሮ ይህንን ቤተሰብ ሊቆጣጠር ይገባል። ግልጽ የሆነ ስለ አእምሮ ጤንነት ቤት ውስጥ ውይይት ማድረግ ነው። ይህን ውይይት ማዳበር ያስፈልጋል። ቤተሰብ፣ ትምህርቶችን፣ የጤና ባለሙያዎች ጠቃሚ ሚና ይጫወታሉ። ቤተሰብ፣ ትምህርት ቤት እና የጤና ባለሙያ ጠቃሚ ምክር ይሰጣሉ። ይህንን ማድረግ ያስፈልገ። መከላከያው ከፍተኛ ምግብ የሚመገቡ ወይም አነስተኛ ምግብ የሚመገቡ ሰዎች፣ ወጣቶች ለሰውነታችን ቅርጽ እያሉ በተለያየ ነገር አደጋው ብዙ ነው። አንደኛ አካላዊ ስንል የልብ ድካም አለው፣ የአጥንት መሳሳት አለው፣ መካንነት ያመጣል። ውስጣዊ አካሎች ጉበት፣ ኩላሊት፣ ቆሽት የመሳሰሉት ይጎዳሉ። ስትሮክ ውስጥ ሊገቡ ይችላሉ። አንደኛው አካል ፓራላይዝ መሆን ወይም ሙሉ መጎዳት ይሄ ሊመጣ ይችላል። ሌላው የአእምሮ ድባቴ፣ ጭንቀት፣ ራስን የመግደል ሀሳብ፣ እነዚህ ሊመጡ ስለሚችሉ ጥንቃቄ ማድረግ ነው። በአብዛኛው ወደፊት የሚቀጥለው ሳምንት ላይ የምናያቸው አሉ። 6 አይነት ናቸው የምግብ አመጋገብ ችግር የሚባሉ። አንደኛው ይሄ አኖሬክሲያ ነርቮሳ የሚባል አንደኛው በጣም በብዛት የሚሞቱት ይሄ የማይመገቡ ወጣቶች የሚመጣባቸው ችግር ነው እና እነዚህን መከላከያዎችን በማድረግ ልጆቻችንን ምን ላይ ያሉት ይሄ ሶሻል ሚዲያ ምን እያመጣ ነው፣ ጓደኛ ምን እየመከረ ነው፣ ይህን በመከታተል ልጆቻችን ከክፉ ነገር መጠበቅ እንችላለን። እንደ ወትሮው አሁንም ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ለሌሎች እንዲደርሳቸው እንድታደርጉ። ዛሬ በየጊዜው እኛ ይሄን ነገር የምናነሳው አንደኛ ሰዎች ስለሚነግሩን ነው። ሁለተኛ በተለይ ባለፈው ሳምንት ያስተላለፍንላችሁ የሰነፍ ኃይል ላይ አይታችሁ እንደሆነ ብዙ ህፃናት በየሆስፒታሉ መነጽር አድርገው በብታዝላቸዋል አብዛኞቹ። ይሄ ከመጀመሪያው ባለመከታተል የሚደረግ መጣ ችግር ስለሆነ ጥንቃቄ ማድረግ ያስፈልጋል። ዛሬም ደግሞ ስለ ምግብ አመጋገብ ወጣቶች በየቤቱ ያለ ችግር ነው። እባካችሁ እዚህ ላይ ስሩልን ብለው ስለተጠየቅን ነው አሁን እዚህ በ2 ሳምንት ውስጥ ለማስካት የተፈለግነው። ዛሬ ዝርዝር እንመለከታለን። የሚቀጥለው እነማን ናቸው የሚሉን 6ቱን አይነት የምግብ ችግሮችን በዝርዝር እናመጣለን። ሰላም ቆዩን።